ሰላም ውዶቼ እንዴት ናችሁ? ዛሬ ደግሞ ማሳያችሁ ኦትስን ከዱባ ጋር አብረን እንዴት እንደምንሰራ ታያላችሁ። ዱባ በጣም ቆንጆ ነው። በጣም በቃ ለጤናም በጣም ቆንጆ ነው። ለከለር ለፊታችሁ ለሰውነታችሁ ልክ ማር ምናምን እንደምንጠቀመው ዱባም በጣም ቆንጆ ነው። ግን ዱባውን ስትገዙ መምረጥ አለባችሁ። ይሄ ውስጡ በደንብ ብታገኙ ኦሬንጅ ሆነውን ይሄ እንትን ብታደርጉ ቆንጆ ነው ብዬ ነው። እንትን አንደኛ ጣዕሙ በጣም ይጣፍጣል፣ ቆንጆ ነው። ውስጡ ግን ይሄ እንደ ያልበሰለ ነጭ ነገር ከሆነ ቴስቱም አይመጣላችሁም፣ ትጠሉታላችሁ። በደንብ ግን የቀላው ወደ ኦሬንጅነት የሄደው ይጣፍጣል። በጣም ቆንጆ ነው ብታዩት እና እሱን ብታረጉ ይመረጣልላችሁ ነው። እንደዚህ ውስጡን በደንብ እንደዚህ ካወጣሁኝ በኋላ ከተፍተፍ አድርጌ ቀቀልኩት። በደንብ ስትቀቅሉት እንደምታዩት እንደዚህ ያደረኩ። የሚገርማችሁ በተለያየ ነገር መስራት ትችላላችሁ። እኛ ሁሉ ጊዜ ዱባን በወጥ ብቻ ስለምናየው በቃ በጣም ነው ገና ስሙ ሲጠራም ይደብረን። ግን ዱባን ከተለያየ ነገር ከዚህ በፊት በቡላ ሰርቸው ነበረ። በፊት ቪዲዮ ላይ አለ ብታዩት፣ ቆንጆ ነው። በራሱ ውሃ ነው እንደዚህ ምትት ያደረኩት በጣድኩት ውሃ። ከዛ እንደዚህ ካደረጋችሁ በኋላ መጥበሻችሁ ላይ እንደዚህ የፈጫችሁትን ውሃ ማነው ዱባ እንደዚህ መጥበሻችን ላይ አድርጋችሁ ከዛ በኋላ ኦትሳችሁን የፈለጋችሁትን መጠን 3 ሾርባ ማንኪያ 4 ሾርባ ማንኪያ የፈለጋችሁትን። በነገራችን ላይ ዱባውን መቀነስ ከፈለጋችሁ መቀነስም ትችላላችሁ። 1-2-3 ሾርባ ማንኪያ አድርጋችሁ ውሃ ማድረግ ትችላላችሁ። መጠኑን መቀነስ ትችላላችሁ። ምናልባት በጣም የዱባውን መብዛት ካልፈለጋችሁ መቀነስ ትችላላችሁ። ቆንጆ ነው ደግሞ ልክ እንደዚህ ካደረጋችሁት በኋላ እናንተ የተለያየ ፍሌቨርም ልትጠቀሙ ትችላላችሁ። ከፈለጋችሁ ቀረፋ ትጨምሩበታላችሁ። ቫኒላም ብትጨምሩበት ቴስቱን ቆንጆ ያደርገዋል። እኔ እዚህ ላይ ትንሽ ቫኒላ ከትቼበታለሁ። አላይ ቪዲዮ እንትን ሳደርገው አምልጦኛል። እሱን እንደዚህ ታደርጋላችሁ። ስኳር አድርጌበታለሁ። እናንተ ማር መጠቀም ትችላላችሁ፣ ማር ካላችሁ። ከዛ ትንሽ የዳቦ ቅቤ አድርጌያለሁ። የዳቦ ቅቤ መጠቀም ካልፈለጋችሁ ደግሞ ለጾም ምናምን ከፈለጋችሁ ኦሊቭ መጠቀም ትችላላችሁ። በጣም ጤነኛ ነው። ለቁርስ መጠቀም ትችላላችሁ። ማታ እንደ ሾርባ ይሄንን መጠቀም ትችላላችሁ። ቀጣን አድርጋችሁ እንደዚህ እንደምታዩት ነው። በጣም ነው የሚጣፍጠው። በጣም ጤነኛ ነው። ለልጆች ይሆናል፣ ለአዋቂ ይሆናል፣ ለትልቅ ሰው ይሆናል። ይሄንን ብትሞክሩትና ብትሰሩት እናንተም ደስ እያላችሁ ጤናችሁን ጠብቃችሁ ውበታችሁን ጠብቃችሁ በደንብ ትመገቡታላችሁ። እና እኔ በጣም ነው የምወደው። በጣም ቆንጆ ነው። ልጆቼም በጣም ተመችቷቸዋል። ይሄንን ነገር እንደዚህ አድርጋችሁ ብትጠቀሙ ትጠቀማላችሁ።